አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያው አሁን ውጭ ነው ያለሁትና ውጭ ሲሆን ደግሞ ያው ስራ ሲበዛብን አንዳንድ ጊዜ ከልጆቹ ጋር ከሴትዮቱ ጋር ምናምን ስንሆን ውጭ እንወጣለን ማለት ነው። ለዛ ነው እና ዛሬ ማለት ነው ሄርሜላ በሩታ ቀንታ ሩታን አንቺ ዛሬ አምሮብሻል፣ አንቺ ቆንጆ ነሽ፣ አንቺ ምንድነሽ፣ ዞር በልልሽ ምናምን እያለ አብርሽ ሲያባብላት ያንን ሰምታ ዛሬ ለባበሰችና ቢያንከባልላት ብትንከባለን ምን ብትል በቃ ቆላ ቆላ ቢያረጋት ዝም አላት ማለት ነው። እና አምሮብሻል ይላታል። እንደዚህ ብቻ ነው የምትለኝ? እኔ እኮ ከሌላ ሰው እኔ ሰምቼ አላቅም ሌላ ሰው ስትል ነው የምሰማው ብላ በሩታ እየቀናች እንዳለ አረካቷ ሁላ ሩታን ለማስቀናት ከዛ ደግሞ ከሩታ የተሻልኩ ነኝ ብላ ለማሳየት እየሞከረች ነው። ከሩታ ለማሳየት ተሽላ ለማሳየት እየሞከረች ነው። አንቺ መብት ነሽ። ወንድ ልጅ እኮ እንደዛ ሲያደርጉለት አይወድም። ወንድ ልጅ ራሱን ሲጠብቅ ያኔ ራሽን ስትጠብቂ ራሽን ስታከብሪ ነው እንጂ ራሽን ስትሰጪው ራሽን ስትዘረግለት ዙሮ አያይሽም። ይሁን በቃ እንደው አብርሽ ራሱ ዛሬ ሲያስጠላ። አንድ ጊዜ ብቻ ነው በህይወቴ አንቺ ነሽ ወይ መወሰን የምችለው ምን አገባሽ ምንድነሽ አላት እንጂ ከዛ ውጭ ያለውን በቃ ያው እሷ እንዳለችው አፍሮ ነው እንጂ ሌላ ነገር የሚያረጋል ብላለች። አፍሮ ነው እንጂ ሌላ ነገር ይናገራል፣ ሌላ ነገር ያረጋል፣ ያደንቀኛል ነው ምን ይለኛል ምናምን ብላለችና እና በሩታ ቀንታ በቃ ሁሉን ነገር የምታደርገው የሩታና እንትን በቃ ከሷ ሻላለሁ። እሷ ያባረረችው እኔ እቀበለዋለሁ። እሷ ታምሪያለሽ ሲላት እምቢ ያለችው እኔ አምራለሁ ልበለው አድንቀኝ በቃ ይሁን በግድ አንቺ ወንድ ልጅ በግድ አይያዝም እናቴ። እሱ አሁንም ነገም ያለው ልቡ ሩታ ዘንድ ነው። ያው አካሉ አንቺ ዘንድ ቢሆንም ያው የልብ ነገርና የቀልብ ነገር ሆኖበት ነው እንጂ እዛም የሚያሳብደው አንደኛ እንደዛ ነው። ሁለተኛ ደግሞ ሩታን ለማናደድ ነው አንቺ ዘንድ የሚመጣው እንጂ መቼም ላንቺ አይሆንም። ቢያገባሽ ራሱ እንደ ሩታ ትሆንለትም። ግን ሩታን ለማናደድ ማግባትም ቢሆን ያገባሻል። ሳሜ ብትዩ ስምሻል፣ ምን ብትዩ ምን ያረግሻል፣ እንደፈለግሽ ያረግሻል። ግን እሷን ለማናደድ እሷ ስላባረረችው እሷ እንትን ስላለችው ማለት ነው። ከዛ ውጭ ልቡን አታገኘውም። የወንድ ልጅ ልብ ደግሞ እንደዚህ ተንከባለሽለት ምን ብለሽለት አታገኘውም ከራሱ ከልቡ ካልመጣ በስተቀር ማለት ነው። ግን ዛሬ ሲጀመር እያሾፈችበት ነው። ሲጀመር አቤልና ብሩክ ያብርሽን በቃ የሚያስበውን የሚለውን ነገር በቃ ስለ ሩታም ሆነ ስለ ቤተሰቦቹ የሚሉት የሚያስበው የሚያወራውን ወስዶ እየነገሯት ነው። ሁለተኛ ደግሞ እሷ ሀሳቧ ምንድነው? አብረን እንሁን ስትለው እምቢ ስላላት በቃ እኔ ወጥቻለሁና አንተ ግባበት ብላ ከገባላት በኋላ እየመጣች ጧት ማታም እየመጣች ወይ ደግሞ እዚህ ካጠገቡ ቤት ተከራይታ ተቀምጣ ያንን ልታረግ ነበር። አልተሳካላትም። ምንም አይሳካልሽም፣ የፈለገ ቢሆን ምንም አይሳካልሽም። ስለ ያን አናዳኝ ነው ዛሬ በጣም አብርሽም አናዶኛ። እሷም ያን ያክል ፊት የሰጣት የሆነ በቃ እሷን ለማስከፋት አይፈልግም ወይ ደግሞ እሷን እንደዚህ ለማድረግ ይፈልጋል። ካሜራ ፈርቶ ነው እንጂ አልሞይ ሁለት ልብ ነው የሆነበት ሰውየው። በቃ ሄርሜላ ዘንድ ሲሄድ የሆነ ቅንጭላቱ እንትን ይላል፣ ይንቦጀቦጃል። ወላ ውጅጅ የሚለውን አያውቀው፣ የሚናገረውን አያውቀው። ሩታ ዘንድ ሲመጣ ደግሞ አላደል የፍቅር ጨዋታ ቢሰዳደቡ ቢጣሉ ቢናገሩ ምን ቢሉ በቃ ከልባቸው ከውስጣቸው ነው። ግን ሄርሜላ ጋር እንደዛ የሚኳኑ ደግሞ ዝም ብሎ ካፉ ነው ካፉ እሷን ላለማስቀየም ወይ ደግሞ ካሜራ ፊት ስለሆነበት ነው እንጂ ካንጀቱ ካንተኑ አይደለም። ብቻ ግን እንደ ሩታ ሆናለሁ ብላ በጣም አስቃኛለች ዛሬ። የሆነ ምርጥ ልብስ ለበሰችና እንዲህ ክርክር ትላለች። አመረብኝ እሱ ይበልሽ እንጂ አንቺ ምን አቅመደመደሽ? ጉድ እኮ ነው እናንተ። አይ እና ቡዜ ደግሞ በጣም ደስ ብላኛለች ዛሬ ሩታ ጋር በለቀቀች ቪዲዮ ደስ ብላኛለች። የኔ እናት በቃ የሆነ የሷ ነገር አሳስቧት በቃ አንድ ጊዜ ሴትም ሆነ ወንድ ማለት ነው የሆነ ነገር ደርሶበት ያ የደረሰበት ነገር ሌላ ሰው ላይ ሲደርስበት ሲያየው
በጣም የሱ እንደሱ ስሜት ሆኖ ይሰማዋል ማለት ነው። እና ቡዜ እሷም እንዳለችው በቃ የሆነ ብዙ ነገር ስላሳለፍኩኝ በሴትነቴ ብዙ ነገር ስላሳለፍኩኝ አሁንም አንቺ በጣም እንትን ልሻለሁ ምናምን ያይ ትንከባከባታለች ማለት ነው ሩታን። ምን ነው ወንድምሽ እንደዚህ ቢሰማሽ ወላሂ። እና ሩታ ደግሞ ብላ ብላ ከዛ ቤት መውጣቱ አይቀርም። አንደኛ ሰው እየመጣ እንደዚህ ረብሻታ፣ ሁለተኛ ደግሞ አብርሽ ያለው ሄርሜላ ዘንድ ፎቶ ያለው እዚህ ጋር ሲቀጥል ደግሞ እየመጣ ልጄን ብሎ መጥቶ ሲረብሻት ምናምን እኔ ቤት ለቃ ምትድ ነው የሚመስለኝ እንጂ እዛ ቤት ትቀመጣለች አልመሰለኝም። ያው ቤት ለቃ ምትድ ነው የሚመስለው እንጂ እዛ ቤት ትቀመጣለች ብላችሁ ነው። እና አንዳንድ ጊዜ የምንናገረውን ሰውን የሚለንን ምናምን መስማት ጥሩ ነው። አሁን ሄርሜላ በጣም እንትን እያለች ነው። በቃ የሆነ ነገር እያረጋት ነው። አንድ ቀን እሷ ጋር ቢያድር በቃ በመድኃኒት አርጋ የሆነ ነገር ታደርገዋለች። ብቻ አብርሽ የማይገባበት ቦታ ገብቶ ዳገባ። ሩታን አናድዳለሁ ብሎ ገብቶ ጓደኞቹ አስገቡት። መውጫ አጣ። እንደዛ ስትለው እንደዛ ይላል፣ እንደዛ ስትለው እንደዛ ይላል። በጣም ነው የሚያናድደው። አብርሽ ራሱ ያናድዳል። የሰው ወሬ በቃ አንዳንድ ጊዜ እኮ ምንድነው ቡዜ ያለችው ምንድነው በቃ ራሷን ታዳምጥ፣ ራሱን ያዳምጥ የምትለው ነገር አላት። እና አሁን እሱ ራሱ አብርሽ ከጓደኞቹ ከዛም ወጣ ብሎ ራሱን 1 2 ቀን 3 ቀን ራሱን ቢያዳምጥ በቃ ሄርሜላ ዘንድ ቆርጦ ከሄደ ሄርሜላ ዘንድ፣ ሩታ ዘንድ ቆርጦ ከሄደ ሩታ ዘንድ ነው እንጂ በቃ በጣም ይገርማል እኮ። ሩታ ግን አሁን አወቅኩኝ አለች። በቃ አሁን ብዙ ትምህርት ወስጃለሁ፣ ያኔ ማን ሰው እንደሆነ ማን ከጓደኛ ምናምን በቃ ብዙ ነገር ተምሬበታለሁ ምናምን ብላለች። እና አሁንም እሱ እንደሷ የሆነ ነገር ሀሳብ ቢወስድ ይሻለው ነበረ ከሁሉም ሰው ማለት ነው። አይ እሱ ግን ሩጦ ሄርሜላ ዘንድ ሩጦ አቤል ዘንድ ነው፣ መርዝ ረጮቹ ዘንድ። እኔስ አግብቶ ቢላቀቃል ችግሩ ካገባት ደግሞ አትለቀውም። እርሜ ልኩን ታስሮ ነው የሚኖረው። ልፍታሽ ቢላት ራሱ አትፈታውም። ታቃጥለዋለች እንጂ አግብቶ ቢሞክረው ወላሂ አግብቶ ቢሞክረው በቃ አንድ ሰው እኮ ሲለየው ነው የሰውን ማንነት ማወቅ የሚችለው። እና አንድ አግብቶ ቢያያት ሄርሜላ ሩታ ማሪኝ ይላታል። ብቻ ለማንኛውም የዛሬው ቪዲዮ ይህን ይመስላል። በጣም ብርድ አለ፣ ውጩ ብርድ አለ እና ጫጫታ አለ። እኔ ውጭ ወጥቼ በረንዳ ላይ ነው ያለሁት እንጂ በጣም ብርድ አለ። እና ውዶችዬ አመሰግናለሁ። የዛሬ ቪዲዮ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። በጣም ስራ ስለበዛብን ነው። እንረዳዳና ሞኔም ስለተነሳ ሞኔ እንዲመለስልኝ ደግሞ ከጎኔ ሁኑ።